በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የቃለ ዓዋዲ መንፈሳዊ ቴሌቪዥን መርሃ ግብር ተከታታዮች በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንላችኋለን። በእግዚአብሔር ቸርነት በልጁም ታላቅ ጸጋ በመንፈስ ቅዱስ በሆነ ማጽናናትና ብርታት ዛሬን ያደረሰን እግዚአብሔር ስሙ ለዘላለም የተባረከ ይሁን። እግዚአብሔር ቢፈቅድ ደግሞም ጌታ ቢረዳን የእግዚአብሔርን ቃል ዛሬ አብረን እንካፈላለን። የእግዚአብሔርን ቃል አብረን እናነባለን። የዮሐንስ ወንጌል። ከዚያም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚያ ውስጥም የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኛ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያ ወርዶ ውሃውን ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህ ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድዊውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላ ቀድሞ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመህ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያን ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰው ሰው ሰንበት ነው፣ አልጋን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስም ፈቀቅ ብሎ ነበረና የፈወሰው ሰው ማን እንደሆነ አላወቀም። ከዚያም በኋላ ኢየሱስ በመቅደስ አየውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህ በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበረ፣ ሊገድሉትም ይፈልጉ ነበረ። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔርን አባቴ ስላለ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ከዘላለም እስከ ዘላለም ሕያው ይሆንክ፣ ራስን ያለ ምስክር የማትተው የሰውን የልብ ውስጠኛ ማንነት ማግኘት የምትፈልግ በልብ ውስጥ መንገስ ስፍራ የሆነ ዘመን የማይለውጥ የሰራዊት ጌታ እግዚአብሔር በቃል በኩል ለውስጣዊ ፈውስ እንድትናገረን እንለምንሃለን። ስለምትናገረንም ደግሞ እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። እግዚአብሔር በሰጠን በጥቂት ደቂቃ ውስጠኛ ፈውስ በሚል ርዕስ የእግዚአብሔርን ቃል እንካፈላለን። በምድር ላይ የተለያዩ ተቋማት ለስጋዊ ችግር መፍትሄ እንሰጣለን ብለው ተቋቁመዋል። በባህላዊ መንገድ የባህል ሐኪምና ወጌሻ፣ በዘመናዊ ዓለም ደግሞ ሆስፒታሎችና ክሊኒኮች ለዚህ ማሳያ ናቸው። አካላዊ ፈውስ፣ አካላዊ ጤንነትን ለሰው ለመስጠት የአገልግሎት የሚሰጡ አንዳንድ ጊዜ የሰው ልጅ
በአካሉ ላይ ከሚደርስበት ችግር የተነሳ ከጭንቅና ከመከራው ብዛትም የተነሳ ወደ ተለያዩ ቦታዎች ይሄዳል። ከመሄድባቸው ቦታዎች ውስጥ አንዱ ደግሞ የሃይማኖትም ስፍራ ነው። ሰው አካላዊ ፈውስ ከሚያምነው አምላክ እቀበላለሁ ብሎ ይሄዳል። ዛሬ ቀደም በመግቢያው ላይ ያነበብኩት የእግዚአብሔር ቃል ክፍል ስለ አንድ ቦታና ስለ አንድ ግለሰብ ከኢየሱስ ጋር በነበረው ግንኙነት በሕይወቱ ስለተከሰተ ነገር የሚያካፍል የሚያብራራ ሐሳብ ነው። ስፍራው ቤተሳይዳ ይባላል። ይሄ በአርማይክ ቋንቋ ቤተሳይዳ የሚባለው የምህረት ቤት ወይ ደግሞ የጸጋ ቤት እንደማለት ነው። እና ይሄ ቦታ አሁን ማካፈላችሁ በርግጥ በዚህ የመጽሐፍ ቅዱስ ላይ የተጻፈው ነገር በምድራዊ ታሪክ እንኳን በ1888 አንድ ጀርመናዊ አርኪኦሎጂስት ቦታው በእርግጥ እንደነበረ 5 መመላለሻዎች እንደነበሩት አይሁድ ደግሞ ወደ መቅደስ ከመከዱ በፊት የመንጻት ሥርዓት የሚፈጽሙበት ቦታ እንደነበረ በታሪክና በአርኪኦሎጂ ጥናት የተረጋገጠ ነው። በኢየሩሳሌም በበጎች በር አንድ ቤተሳይዳ የሚባል ቦታ ነበረ ይላል። 5 መመላለሻዎች ነበሩት፣ በውስጡ መጠመቂያ ነበረ ይላል። ይሄ ቦታ አሁን በምድረ እስራኤል የአና የቅድስት አና ቤተ መቅደስ በሚገኝበት ቦታ በዛ የሚገኝ ስፍራ ነው እና እዛ ብዙ ሰዎች ይጎበኙታል። እንደ ታሪክ መታየት ይችላል። ማንም ጎግል አድርጎት ማግኘት የሚችለው ቦታ ነው። ጌታ በዚህ ቦታ ላይ ስላደረገው አንድ አስደናቂ ነገር የሚያካፍል ክፍል ነው። ይህን ክፍል በተለያዩ ጊዜና በተለያዩ ዘመናት ሰምታችሁት እንደምትሆኑ ተስፋ እናደርጋለን። ይህንን ሰምታችሁት የማታውቁት አንዳንድ ጊዜ በበሽተኛው በኩል አንዳንድ አገልጋዮች ደግሞ በኢየሱስ የሆነውን በኩል እየተናገሩ ስለ ነገሩ ትልቅነትና አስፈላጊነት ሲያብራሩ እናያለን። የዮሐንስ ወንጌል ዓላማ አንጻር ግን ነው ይህን ክፍል ማየት ያለብን። ዮሐንስ ወንጌሉን የጻፈበት ዓላማ በዮሐንስ ወንጌል ላይ በግልጽ እንደተጻፈው ዮሐንስ ወንጌሉን የጻፈው ሰዎች ጌታ ኢየሱስ ክርስቶስን በማመን የዘላለም ሕይወት እንዲያገኙ ነው። ሰው ኢየሱስ ክርስቶስን በማመን ብቻ የዘላለም ሕይወት ያገኛል እና ስለ ጌታ ኢየሱስ ወንጌላዊው ሐዋርያው የዘብዴዎስ ልጅ የያዕቆብ ወንድም ቀድሞ አሳ አጥማጅ የነበረው በዘመን ፍጻሜ በፍጥሞ ደሴት የወደቀው በቅዱሳት መጻሕፍት ውስጥ 5 መጻሕፍትን የጻፈው ዮሐንስ ለምንድን ነው የዮሐንስ ወንጌልን የጻፈው ሲባል እንዲህ የሚል መልስ ነው የሚናገረው። ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ብዙ ነው ያደረገው ኢየሱስ፣ ብዙ ምልክት በእኛ ፊት ለፊት ኢየሱስ አድርጓል አለ። ጌታ ኢየሱስ ብዙ ምልክት አድርጓል። በዮሐንስ ወንጌል ከተጻፉት ውጪ እንኳን በርካታ ምልክቶች በቅዱሳት መጻሕፍት ውስጥ ተጽፎ እናገኛለን በጌታ ኢየሱስ የተደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። የዮሐንስ ወንጌል የተጻፈበት ዋነኛ ዓላማ ኢየሱስ የቱ በናዝሬት ያደገው ኢየሱስ፣ የማርያም ልጅ የሆነው ኢየሱስ፣ በሕዝቡ መካከል የዮሴፍ ልጅ ተብሎ የሚታወቀው ኢየሱስ፣ ወንድሞቹ እከሌና እከሌ አይደሉም ተብሎ የሚታወቀው ኢየሱስ እርሱ ከእግዚአብሔር የተቀባ ክርስቶስ ነው። እርሱ የማርያም ልጅ ብቻ ሳይሆን የእግዚአብሔር ልጅ ነው እና ኢየሱስ ክርስቶስ ነው። የተቀባው አዳኝ ነው። የተቀባው መድኃኒት ነው። የተቀባው ታዳጊ ነው ብቻ ሳይሆን የእግዚአብሔር ልጅ ነው። የእግዚአብሔር መገኘት፣ የእግዚአብሔር አብሮነት፣ የእግዚአብሔር መገለጥ
የእግዚአብሔር ድንኳኑን በእኛ መካከል መትከል ነው። እርሱ ክርስቶስ ነው ኢየሱስ። እርሱ የእግዚአብሔር ልጅ ነው ብላችሁ እንድታምኑ አምናችሁም በስሙ ሕይወት እንዲሆንላችሁ ነው የተጻፈው ይላል። ዮሐንስ ወንጌል የተጻፈበት ዋነኛ ዓላማ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምነን በስሙ ኢየሱስ መድኃኒት በሚለው በዚህ እውነተኛ ስም የዘላለምን ሕይወት የእግዚአብሔርን ሕይወት እንድንካፈል ነው። ይሄንን ለማድረግ የወደደ መውደዱን ልጁን በመላክ የገለጠ ልጁን በሥራ ያብራራ ስሙ ለዘላለም የተባረከ ይሁን። ዮሐንስ ወንጌል ምዕራፍ 5 የሚያብራራው መሲሁ ክርስቶስ የሆነው ኢየሱስ የእግዚአብሔር ልጅ የሆነው ኢየሱስ መላእክ የመጠመቂያውን ስፍራ አንዳንድ ጊዜ አልፎ ሲያናውጠው በሚከሰተው ቫይብሬሽን የተነሳ ስለሚፈወሱ ሰዎች የተነገረበት የሚደረግበት ስፍራ ኢየሱስ ሄደ ይላል። እግዚአብሔር የተባረከ ይሁን። እና በዚያ ከ38 ዓመት ጀምሮ በሌላ ቋንቋ 38 ዓመት ሙሉ በሽተኛ የሆነ ሰው ነበር። አንዳንዴ ሰው የሚያልፍበትን ነገር ሳስብ በጣም ነው የሚከብደው። 38 ዓመት ሙሉ በአንድ መኝታ ላይ እንዴት ሰው ሊቆይ ይችላል? ምን አይነት የበሽታ ኬዝ ቢኖርበት ነው? ምን አይነት ችግር ውስጥ ቢያልፍ ነው በዚህ ሁኔታ ሰው ሊያልፍ የሚችለው? እሱን አስብና በጣም 38 ዓመት የወለዱት ቤተሰቦቹ ምናልባት እሱ ሳይድን በሞት ተሸኝተው ሊሆን ይችላል። ታናናሽ የነበሩ ወንድሞችና እህቶቹ አንዳንድ ነገር እያመጡ ይመላለሱለት የነበረው ሰዎች ምናልባት እነሱም አድገው የራሳቸውን ቤት መስርተው ከአካባቢው ከሰፈሩ ወጥተው ሄደው ሊሆን ይችላል። 38 ዓመት የአንድ የጎልማሳ ሰው እድሜ ነው። ይህ ሰው 38 ዓመት ሙሉ በሽተኛ ነው። እንኳን ለ38 ዓመቱ በሽተኛ ይቅርና ከአዳም ጀምሮ በዘላለም የኃጢአት በሽታ ለተያዘ የሰው ልጅ መድኃኒት ይሆን ዘንድ የመጣው ኢየሱስ ወደዚህ በሽተኛ ሰው መጣ ይላል። የእግዚአብሔር ልጅ ኢየሱስ ወደ 38 ዓመቱ ሰውዬ እንደመጣ የተደነቃችሁ ሰዎች ካላችሁ ከአዳም ጀምሮ ኃጢአተኛ ለሆንን ለኛ ልጆች ከሰማያት የመጣ የእግዚአብሔር መድኃኒት ነው ኢየሱስ። ወደዚህ ሰውዬ መጣ ይላል። ልክ ወደኛ እንደመጣ ወደ ዓለም እንደመጣ ወደ ዓለም እንደተላከ በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ኢየሱስን እስኪልክልን ድረስ እንደወደደን እግዚአብሔር ልጅ ኢየሱስ በራሱ አነሳሽነት በራሱ ምርጫ በራሱ ፍለጋ ወደዚህ ሰው መጣ ይላል። እና ሰውየውን ያለፈበትን የ38 ዓመት የበሽተኝነት ታሪክ አውቆ ይላል። ቁጥር 6 ላይ እንዲህ ይላል። ቁጥር 5 በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲህ እንደሆነ አውቆ ይላል። ኢየሱስ አውቆ ወደሱ መጣ። በነገራችን ላይ በዮሐንስ ወንጌል ምዕራፍ 2 ቁጥር 25 ላይ ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ሰዎችም ስለ እርሱ እንዲነግሩት አይፈልግም ነበር ይላል። ሰውን ያውቃል ኢየሱስ። እና ተሳስቶ አይደለም ኢየሱስ ወደ ቤተ ሳይዳ የሄደው። ሰውየውንም ያወራው ስለማያውቀው አይደለም። ኢየሱስ ተጠጋውና እንዲህ አለው። ኢየሱስ የእግዚአብሔር ልጅ ልትድን ትወዳለህን አለው። ልትድን ትወዳለህን አለው። ድዊውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላ ቀድሞኝ ይወርዳል ብሎ መለሰለት። 38 ዓመት ሙሉ እየተቀደመ የኖረ ሰው ነው።
ብዙ ለማለት አልወድም። ይሄ ክፍልም በብዙ መንገድ በዚህ መርሃ ግብር ላይ ደጋግመን ስለምናስበው ብዙ ማለት አያስፈልግም እና ሰው የለኝም። ሌሎች ይቀድሙኛል እና ያሳዝናል። እድሜው እየቆየ በመጣ ቁጥር የመቀደም መጠኑ እየጨመረ ነው ማለት እኮ ነው። ከዛሬ 38 ዓመት በፊት ቢሆን ኖሮ ትንሽ ብርቱ ነው፣ ሞከርም ሊያደርግ ይችላል፣ ቤተሰብም ሊጥር ይችላል። አሁን የለውም፣ ሰውየው ደክሟል፣ አልቋል ቻንሱ እና መዳንማ ፈልጋለሁ፣ ግን እኔ ብቸኛ የመዳኛዬ መንገድ እቺ ጉድጓድ ነች እና እቺ መጠመቂያ ነች። እቺ መጠመቂያ ውስጥ የሚከተኝ ከሌለ አልድንም እና እንዳልገባ ደግሞ ሰው የለኝም እና በሌላ ቋንቋ አንተ የምትችል ከሆነ እርዳኝ ነው፣ ሰው ሁንልኝ፣ ተገኝልኝ ነው እና ለርሱ የመዳኛ መንገድ እድንበታለሁ የሚለው ያ መጠመቂያ ብቻ ነው። አርፍበታለሁ፣ አመልጥበታለሁ፣ ከዚህ ደዌ እጽናናበታለሁ፣ እፈወስበታለሁ የሚለው እሱ ብቻ ነው። ለምን? ብዙ ጉንድሾች፣ ብዙ እውሮች፣ ብዙ ደንቆሮች፣ ብዙ መናገር የማይችሉ መሄድ የማይችሉ ውሃ ውስጥ ሲገቡና ሲድኑ አይቷል። በአይኑ ምስክር ነው። የብዙ ሰው ታሪክ፣ የብዙ ሰው ፈውስ፣ የብዙ ሰው እልልታ ሰምቷል። እሱ ቤት እልልታ የለም። እሱ ቤት ነው፣ እሱ ህይወት ውስጥ ነው ደስታ የሌለው። እሱ ቤት ነው ፈውስ ያልመጣው። እሱ አካል ላይ ነው ፈውስ ያልመጣው። ብዙ ፈውሶችን ግን አይቷል። ስለዚህ በቆይታ ብዛት መዳን የሚችለው እዚህ ቦታ ነው ብሎ ወስኗል። ወደ ሌላ መዳኛም አልዞረም፣ አልሮጠም። አንድ መድኃኒት ሕያው አካል ያለው የሚንቀሳቀስ ግን ወደ እርሱ መጣ። ሰዎች ወደ እርሱ የሚሄዱበት ሳይሆን እሱ ወደ ሰዎች የሚመጣ መጣና ልትድን ትወዳለህ ያለው እሱ መድኃኒቱ ነው። እና ኢየሱስም ቁጥር 8 ተነሳና አልጋህን ተሸክመ ሂድ አለው ይላል። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። እግዚአብሔር የተባረከ ይሁን። አጭር የሰቆቃ ጊዜው ረጅም፣ ኢየሱስ ሲመጣ አጭር ሆነ ችግሩ። የጠበቀው ጊዜ ረጅም፣ ጌታ ኢየሱስ ሲመጣ መልሱ አጭር ሆነ። አሁን የመዳኛው ቦታ ጉድጓዱ ሳይሆን መጠመቂያው ሳይሆን የሚያድነው ራሱ መጣለት ወደ ህይወቱ እና ይሄ ሰው ዳነ፣ አልጋውን ተሸክሞ ሄደ። እነሆ በሚሄድበት ጊዜ አይሁድ አገኙት። በሰንበት ልትሸከም አይገባህም፣ አልተፈቀደልህም። ለምን ተሸከምኩ ሲሉት ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ። እና ማን ነው እሱ አሉት። አይገርምም? አያውቀውም። አይገርምም? ማንነቱን አልጠየቀውም። አይገርምም? ለምን ተሸከም እንዳለውም አይገባውም። እንደ ብዙዎቻችን ታሞ የተነሳ ፈጣሪውን ረሳ እንደሚባል እኮ ነው። በነገራችን ላይ ጌታ የሚፈልገው ትክክለኛ ፈውስ ውስጠኛውን ፈውስ ነው። ጌታ ለሰው ልጅ ሊሰጠው የሚፈልገው ፈውስ ውስጠኛ ፈውስ ነው። ከዚህ የልብ የአካል ሽባነትና በሽተኛነት የበለጠ ልቡ ላይ ምን አይነት ችግር እንዳለ አስተውሉ። ለማመስገን ጊዜ የለው፣ እሱን ለመጠየቅ ጊዜ የለው፣ እሱን ለማወቅ ጊዜ የለው። ለምንድን ነው የምሸከመው? ተሸክሜ የት ልውሰደው? ምን ላድርገው? ምን ልሁንልህ? ምን ልስራልህ? ምንድነው የምትፈልገው? እኔ ካንተ ጋር ነው መኖር የምፈልገው። ጥያቄ የለውም። ይሄን ተሸከመና ብዙ ሰው እግዚአብሔርን እንደ ሆስፒታል እንደ ማገገሚያ ስፍራ መጥቶ በእግዚአብሔር ፊት ለፊት ህመሙን ችግሩን ተፈውሶ እግዚአብሔርንም ሳይማር ይሄዳል። እንደ ብዙዎቻችን ነው። ና አላየውም፣ በቃ ዘጋ ማለት ነው። በሰንበት ኢየሱስን በመቅደስ አገኘው። ቁጥር 14 ከዚያም በኋላ ኢየሱስን በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚበልጥ እንዳይደርስብህ ወደፊት ኃጢአት አትስራ። አሁን ድነሃል፣ አካል ጤነኛ ሆነሃል እና ውስጠኛ ህመም ውስጥ እንዳትገባ ግን you need to take care፣ ተጠንቀቅ። እና ኢየሱስ ብዙ ጊዜ በሰንበት እየፈወሰ ስላስቸገራቸው አይሁድ ደግሞ አሳደው ኢየሱስን ሊይዙ ሲፈልጉ ነበር።
ና ሄደ ሰውዬ ሄደና ያዳነኝ ኢየሱስ ነው አላቸው በበጎ ሲታሰብ ስለ ኢየሱስ እንደመሰከረ ቁጠሩት በኔጌቲቭ ሲታሰብ እንደማቃጠር ቁጠሩት ሶስት ነገር እናገራለሁ ለውስጣዊ ፈውስ ጌታ ከዚህ የ38 ዓመት ሰውዬ በሽተኛ የአካል በሽተኛነት ይልቅ በጣም ትኩረት የሰጠው ኃጢያት እንዳያደርግ ነው ታውቃላችሁ ጌታ ውስጣዊ ፈውስን ይፈልጋል ወደ ውስጠኛ የአካላችን ውስጥ ፈውስ መግባት ይፈልጋል እጅ የሌላቸው ልብ ያላቸው ናቸው እጅ የሌላቸው ነፍስ ያላቸው ናቸው እግር የሌላቸው ነፍስ ያላቸው ናቸው ነፍስ ከአምላኳ ከእግዚአብሔር ጋር እርቅ ታደርግ ዘንድ ሰዎችም ከኃጢያት ነስተው ከእግዚአብሔር ጋር እርቅ ያደርጉ ዘንድ እግዚአብሔር ይፈልጋል ውስጠኛ ፈውስን ይፈልጋል ብዙ አካሎቻቸው የዳኑ ጤነኛ የሆኑ ውስጣቸው የተበላሹ ሰዎች አሉ ብዙ ለብሰው የሚያምርባቸው ነድተው የሚንቀባረሩ ብዙዎች አሉ ረፍት የሌላቸው ጥያቄ ያለባቸው የዘላለም ጉዳይ መፍትሄ ያላገኘላቸው ሰዎች አሉ ሰውየውን ተመልከቱት ወደርሱ የሄደው ጌታ ነው ጌታ ያሳዝናል ሰውየው አይደለም በጣም የሚያሳዝነው ጌታ ነው የሚያሳዝነው ፈልጎ ሲያገኘው እንደማይፈልገው አድርጎ ጥሎት ሄደ ና ጌታ ወደ ውስጠኛ ማንነታችን ፈውስ እንዲመጣ ይፈልገናል ሰውየው ምንም አልጠየቀውም ማነህ አላለውም ኢየሱስን ከየት ነው የመጣኸው አላለውም ለምን አዳንከኝ አላለውም ምን ላድርግልኝ አላለውም ምን እንደሆነልህ ትፈልጋለህ አላለውም ስላዳንከኝ ምን ብድራት ልክፈል አላለውም ካፉ የወጣው ቀላል የሚመስል ቃል ቢመስልም የሱን ህይወት እንደቀየረው ግን አካሉ ምስክር ነው የ38 የአካል በሽተኛ አፈፍ ብሎ ብርታት ሊያገኝ አይችልም ከመለኮት የወጣ ቃል የሰውን ህይወት ያቆማል የእግዚአብሔር ቃል እንዲህ ይላል ቃሉን ላከፈወሳቸውም ከመከራቸው ሁሉ አዳናቸው ይላል የኢየሱስ ቃል ህይወት የሚሰጥ ቃል ነው የሰውን ህይወት የሚቀይር ቃል ነው እና የሚቀይር ነገር ይዞ ነው ወደ ሰው የሚመጣው አሁንም ይሄንን መልእክት የምትሰሙ ሰዎች ስለዚህ ሰውዬ ብዙ ጊዜ ደጋግማችሁ የሰማችሁ ሰዎች አንድ ነገር ልንገር እንደዚህ አይነት ሰው የምታውቁ ሰዎች ከ38 ዓመት የአካል በሽተኛነት የሚበልጥ የልብ በሽተኝነት ነው እሱን ሊያድን የናዝሬቱ ኢየሱስ ሰው ሆኖ መጥቷል ከሞት ፍርሃት እንዲያድነን ከጭንቀት እንዲያድነን ከአመፃ እንዲያድነን መድኃኒታችን እኛን መስሏል የእግዚአብሔር ልጅ ኢየሱስ ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ ዘንድ አደረ አንድ ልጁም በአባቱ ዘንድ እንዳለ አይነትን ክብር አየን እስክንል ድረስ የእግዚአብሔር ልጅ ኢየሱስ ከኛ እንደ አንዱ ሆኖ የተቆጠረው እኛን ውስጣዊ ማንነታችን እንዲፈውስ ነው የእግዚአብሔር ቃል ክፍል ብዙ ክፍሎች ልታነቡት ይችላልላችሁ የማርቆስ ወንጌል ምዕራፍ 10 ላይ አካላዊ ፈውስ ያገኘ ከዛ በኋላ ስለ ውስጣዊ ፈውስ ኢየሱስን የተከተለ አንድ ምስኪን ሰው ታገኛላችሁ በርጤሜዎስ ይባላል የዳዊት ልጅ ሆይ ማረኝ እያለ ጮኸ ብዙዎች ከለከሉት ዝም በል አሉት መጮሁን አላቆመም አላቋረጠም ኢየሱስ አስቆመውና ምን ትፈልጋለህ አለው ይሄ ሰው አይ ዘንድ ወዳለሁ ጌታ አይኑን ከፈተለት ዳነ ሲድን ግን ወደ ልመና አልተመለሰም ወደ ዘመዶቹ አልተመለሰም ወደ ውስጣዊ ፈውስ ወደሚሰጠው የህይወቱን ጥያቄ ወደ መለሰለት ከኢየሱስን መከተል ነው የጀመረው እግዚአብሔር ቃል እንዲላል ቡትቶን ሁሉ ጣለና ኢየሱስን ተከተለ ይላል በጌንሴሬጥ በዛ ባህር ዳር አጠገብ ዘመኑን ሙሉ በብረት የታሰረ እየጮኸ ከተማውን የሚበጠብጥ አንድ እብድ በሌጊዮን የተያዘ ሰው እንደነበረ እግዚአብሔር ቃል ይናገራል የናዝሬቱ ኢየሱስ መጣ ደረሰለት እና ይሄ የደረሰለትን ሰው የፈወሰውን ሰው የተፈወሰው ሰውዬ ልብስ ለበሰ ደና ሰው ሆነ ከዛ በኋላ እንዲህ አለ መከተል ፈልጋለሁ አለው ጌታን እከተል ዘንድ ወዳለሁ አለው የእግዚአብሔር ቤተሰቦች በቤተ ክርስቲያን ብዙ ሰው ከኢየሱስ የስሙ ብርታት የተነሳ ከተለያየ በሽታ ከተለያየ ችግር ከተለያየ መከራ ነፃ ወጥተዋል
ጎስቋሎች በልጥገዋል ህመምተኞች ተፈውሰዋል ተስፋ ያጡ ተስፋቸው ተቀጥለዋል የጨለመባቸው ነገር በርቶላቸዋል ወድቀው የተነበሩ ከብረዋል ግን ውስጣዊ ፈውሳቸውን ሳያገኙ ጥለውት ሄደዋል ጌታ ወደ ሰው ህይወት ውስጠኛ ክፍል ውስጥ መግባት ነው ይፈልገው ወደ እርሱ እኮ የመጣው ጌታ ነው እና ጌታ ወደ ሰው ሲመጣ በሚያስፈራና በሚያስደነግጥ መንገድ አይመጣም ትወዳለህ ብሎ ፍቃድ ይጠይቃል አሁን ይሄንን መልእክት የምትሰሙ ይሄንን ታሪክ ደጋግማችሁ የሰማችሁ ሰዎች ምናልባት የምጻጉ ጸሎት ነው ኢየሱስን ያመጣው እንዳትሉ ኢየሱስ ራሱ ነው የመጣው ምጻጉማ ይሄ ብሽተኛማ ይሄ የአልጋ ቁራኛማ እየጮኸ የነበረው ይሄ ውሃ ውስጥ የሚከተኝ ሰው በመጣልኝ የሚል ነበር የሱ ጩኸት ተስፋውም የዛ መጠመቂያ ጉዳይ ነበር እንዲ በአንድ ቀን በአንድ ደቂቃ በቃል ብቻ ፈውሶ የሚለቅ እንዳለ አያውቅም ነበር ጌታ ራሱ ነው ሲመጣ የሰው ልጆች ውስጥ ፍቃደኝነትን ይፈልጋል ፍቃደኝነት እደግመዋለሁ ከብዙ የአካል በሽተኝነት ይልቅ የልብ ጠማማነት ይከፋል የሰው ልብ እጅግ ክፉ አመፀኛ ነው ይላል ለአመፀኛው ገብ የሚያደርገው የናዝሬቱ ኢየሱስ ነው እና እሱ ነው የመጣው በሰው ከኃጢአት የመዳን ታሪክ ውስጥ ወደ ሰው ታሪክ የገባው እግዚአብሔር ነው ወደ ሰው ታሪክ ውስጥ ገብቶ የሰውን ታሪክ የገለበጠው የቀየረው የናዝሬቱ ኢየሱስ ነው የገላትያ መልእክት ምዕራፍ 1 ቁጥር 3 ላይ እንዲህ ይላል መዳኒታችን ከክፉ ዓለም ያድነን ዘንድ እንደ አባታችንና እንደ አምላካችን ፍቃድ ስለ ኃጢአታችን ራሱን ሰጠ ይላል ከሚጠፋ ዓለም ወደማይጠፋ ዓለም ፍርድ ካለበት ዓለም ፍርድ ወደሌለበት ዓለም ሞት ካለበት ዓለም ሕይወት ወዳለበት ዓለም ያወጣን ዘንድ ያድነን ዘንድ ወደ እግዚአብሔር ያቀርበን ዘንድ የመጣው ራሱ የእግዚአብሔር ልጅ ኢየሱስ ነው ራሱን የሰጠው ኢየሱስ ነው የፈቀደው አብ ነው ወደ ሰው ህይወት የመጣው ሲመጣ ግን የኛን ፍቃደኝነት ይፈልጋል ልክ እንደ እወዳለሁ እንድንል ይፈልጋል እቀበልሃለሁ እንድንለው ይፈልጋል እግዚአብሔር ስሙ ለዘላለም የተባረከ ይሁን ምናልባት ይሄንን ጌታ ተቀበላችሁ ከዚህ ጌታ ጋራ ጤነኛ እርቅ ፈጽም ያለው ብላችሁ ለስጋም ለነፍስም መድኃኒት ነው ብላችሁ ከናዝሬቱ ከኢየሱስ ጋር በእርሱ ስራ በማመንና ስራውን በመቀበል ማንነቱን በማመን ስራውን በመቀበል ህይወታችሁ የተለወጡ ሰዎች ከጌታ ጋራ ራይቸስ የሆነ ግንኙነት እንዲኖራችሁ ይፈልጋል እና ፐርፐስለስ ዓላማ የሌለው ህይወት ለጌታ የማይሆን መዳን ወደ እግዚአብሔር የማያስቀርብ መዳን ቤተክርስቲያንን እንደ ሆስፒታል ሰዎች ድነው የሚሄዱበት ብቻ ከጌታ ጋር የማይኖሩበት ደቀ መዝሙር የማይሆኑበት የእግዚአብሔርን ፍቃድ የማያውቁበት የእግዚአብሔርን ፍቃድ የማይፈልጉበት የእግዚአብሔርን ፍቃድ የማይለማመዱበት ማንኛውም አገልግሎት የሚያገለግል ሰው ከንቱ ነው ጌታ ሰውን ማዳን ብቻ ሳይሆን አድኖ ማስቀረት ነው ይፈልጋል ሰዎች ከችግራቸው እንዲወጡ ብቻ ሳይሆን ከችግራቸው በላይ ከራሳቸው እንዲድኑ ነው ይፈልጋል እና ጌታ ነው ወደሱ የመጣው እና ያሳዝነው ጌታ ነው የሚያሳዝነው 38 ዓመት የተኛው ጌታ እኮ ነው የሚያሳዝነው ፈልጎ ባገኘው አግኝቶ ባዳነው ስሙን እንኳን ሳይጠይቀው ዓላማውን እንኳን ሳይጠይቀው ማንነቱን እንኳን ሳይጠይቀው ዝም ብሎ ተሸክሞ ሄዶ አያሳዝነው በእርግጥ እሱስ የመጣው ስለ በሽተኞች ነው ኢሳይያስ ምዕራፍ 35 ኢሳይያስ ምዕራፍ 61 መዝሙር 107 በተደጋጋሚ የሚያወራው ጌታ ለችግረኛ ዓለም የተላከ መድኃኒት እንደሆነ ነው ግን ያሳዝናል በጣም ነው የሚያሳዝነው ከባለማሰሮዋ ሴት ይልቅ ማሰሮ ወደ ተሸከመችው ሴት ሊፈልግ ረጅም መንገድ ተጉዞ የሄደው የናዝሬቱ ኢየሱስ ያሳዝናል አንጀት ያላውሳል ፈልጎ አድኖ ባዶ ይበል አሁን እኮ እንደዚህ ነው እየሆነ ያለው የመጣው ሰው ስለጮህ አይደለም ሰው ስለማለድ አይደለም ራሱ ነው የመጣው በአባቱ ፍቃድ ነው የመጣው በአባቱ ዘላለማዊ ፍቅር ነው የመጣው የናዝሬቱ ኢየሱስ
ብዙ ሰው እኮ አይፈልገውም ዛሬም እንደዚህ ነው እኮ አንዳንዶቻችን መጠመቂያ ውስጥ አንለንም እንጂ ብዙ የጠጅ ቤት መጠመቂያ ውስጥ ያረቄ ቦታ ውስጥ የጠንቋይ ቤት ውስጥ የቃልቻ ቤት ውስጥ የእጣን መጠመቂያ ውስጥ ተሰብስበን ይያለን ነው ጌታ የመጣው ሰው ሁሉ በየመንገዱ ይሄደ ነው ጌታ የመጣው የሚፈልገው ባይኖር ሊፈልገን መጣ ወደ እርሱ የሚማልድ ቢጠፋ ሊማልድ መጣ የሚያስታርቀን ቢጠፋ ሊያስታርቀን መጣ የሚያቀርበን ቢጠፋ ሊያቀርበን መጣ እኛ በየመንገዶቻችን ተበተነን እንጂ እሱ እኮ ነው ወደኛ የመጣው እግዚአብሔር እኛን ከፈጠረበት አፈጣጠሩ ይልቅ እኛን ያዳነበት ማዳኛ መንገዱ የሚደንቀው እግዚአብሔር ነው እኛን ለማዳን ሰው የሆነው የእግዚአብሔር ቃል ሲናገር ኢየሱስ የአብርሃምን ሥጋ እንጂ የመላእክትን ሥጋ አልነሳም በሌላ ቋንቋ ኢየሱስ ሰውን የአብርሃምን ልጅ የሰውን ልጅ ረዳ እንጂ መላእክትን ሊረዳ አልመጣም በሞት ፍርሃት በጭንቀት በፍርሃት ለተያዙን ሰዎች ወደኛ ዓለምና ወደኛ ህይወት የመጣው እኛን የመሰለው የናዝሬቱ ኢየሱስ ነውና ጌታ ወደ ሰው ህይወት መጥቷል አሁን ደግመን ስለዚህ በሽተኛ ልናወራ አንችልም ይሄ በሽተኛ ኖሮ መጨረሻው ሞት ነው አሁን በህይወት የለም ቤተሳይዳም ሂዱ በ18ኛው ክፍለ ዘመን ነው በ19ኛው ክፍለ ዘመን ነው ተቆፍሮ የተገኘው 1888 በአውሮፓውያን አቆጣጠር አሁን እኮ ፍርስራሽ ቦታ ነው ውሃውም የለም የሚንቀሳቀስ ነገርም የለም ባለስልጣኑ በሰማይና በምድር ስልጣን ተሰጠኝ ያለው የናዝሬቱ ኢየሱስ ግን አሁንም በስልጣን ላይ አለ ከነሙሉ ክብሩ አለ ወደ ሰው የመጣው አለ ወደዛ በሽተኛ እንደመጣ ወደ ኃጢያተኛ ዓለም የመጣው አለ ለሱ መልስ እንድንሰጥ እግዚአብሔር ይፈልጋል እሺ እስከ መቼ ሰው ከነ ኃጢያቱ ይሞታል ሱፍ መልበስን መልካም መብላትን ጥሩ ኑሮ መኖርህን እኮ በመድር ላይ ስኬታማ ያደርጋል እንጂ ሰማይ መንገድ እኮ የለም መንገደ ሰማይ ውስጥ አልገባህም መንገደ ሰማይ ሆኖ የመጣ አለ ረፍት ውስጥ አልገባህም ጽድቅ ውስጥ አልገባህም መዳን ውስጥ አልገባህም አሁን በጉድለት ውስጥም ይያላችሁ ይሄ የኑሮ ሁኔታችሁ ቢቀየር እግዚአብሔር እንደታረቃችሁ አርጋችሁ ምትቆጥሩ ሰዎች እንኳን ብትኖሩ ግድ የላችሁም ነገሩን ቢሞላ እርቅ በመሙላትና በማጣት አይደለም ይገኘው እርቅ በመታረቂያው ነው መዳን በመድኃኒቱ ነው ማረፍ በአሳራፊው ነው ፈውስ በእውነተኛው ፈውስ ነው እና ወደዚህ ጌታ እንድትመጡ እንጋብዛችሁ እንደዚህ ሰውዬ ከነችግራችሁ 38 ዓመት መቆየት የለባችሁ ከነ ኃጢያት ችግራችን ከነችግር ከመከራችን ጋር መቆየት የለብንም ከዘላለም ጥያቄዎቻችን ጋር መኖር የለብንም በሞት የተገባለው ይያልን በጥያቄ ተሞልተን ዘመናችን ማለቅ የለበትም ዘመናችንን ዘመኑ ህይወታችንን ህይወቱ አድርጎ የቆጠረ አለ የሞት ዘመናችን የምረት ዘመን ይሆነልን የሞት ማንነታችን የዘላለም ህይወት ተካፋዮች ይሆንበት አለ ወደኛ የመጣ ፈቃዳችንን ይፈልጋል እውነተኛው ረፍት ቅዳሜ አይደለም እውነተኛው ረፍት ሁለት ምዕራፍ አለው እሱን ተናግሬ መልእክቴን ጨርሳለሁ የመጀመሪያው ረፍት ሰው ኃጢያተኝነቱን አምኖ ጌታ ኢየሱስን ሲቀበል የሚመጣው ረፍት ነው ይሄ ረፍት ጌታ ተናግሯል እናንተ ደካሞች የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ይሄ የመጀመሪያው ረፍት ነው ሁለተኛው ረፍት አለ የዕብራውያን መልእክት ምዕራፍ 4 ላይ ተጻፈ እግዚአብሔር ከሥራው ሁሉ እንዳረፈ እኛም ከሥራችን እናርፋለን የሚባልበት ክፍል ጌታ ሲመጣ ወይኛ ወደ ጌታ ስንሄድ ከነገር ሁሉ የምናርፍበት የመጨረሻው ረፍት አለ ለአንዳንዶቻችን ረፍት ሲሆን ለአንዳንዱ ጥፋት ነው ከጥፋት አምልጠን ወደ ረፍት እንድንገባ ዛሬ ጌታ ኢየሱስን ወደኛ የመጣውን እኛን የመሰለውን ከኛ ጋር የተካፈለውን ስለኛ በመስቀል የተሰቀለውን የደማና የቆሰለውን መቃብር የወረደውን መቃብርን የገለበጠውን ሞትን ያሸነፈውን በአብ ቀኝ የተቀመጠውን ኢየሱስ የአብ ልጅ የማርያም ልጅ ሰው አምላክ የሆነውን ጌታ እንድትቀበሉት ስራውስ ለስራዬ ህይወቱ ለህይወቴ የተከፈለ ቤዛ ነው ብለን እንድንቀበለው ከርሱ ጋር በእምነት እንድንስማማ እንጠይቃቸዋለን ይሄ ሰው እወዳለው ብሎ ተቀብሎት ከሱ ጋር ቢኖር መልካም ነበር ግን እንደዛ አልሆነም
የእግዚአብሔር ቤተሰቦች ይሄ መልእክት የምትሰሙ በጌታ ጸጋና ምህረት ተጎበኝቻለሁም ብላችሁ የምታስቡ ከዚህ ጌታ ጋር አልተገናኛችሁም ከሆነ ረፍት የላችሁ እና ውስጣዊ ፈውስ ያስፈልጋችኋል። ውስጣዊ ፈውስ በጌታ በኢየሱስ ነው የሚገኘው። የረዳን ጌታ ስሙ ብሩክ ይሁን። ወስብሐት ለእግዚአብሔር።